የበርካታ ኢትዮጵያዊ ምሁራን ትዝታ የሆነውና በአዲስ አበባ ዩኒቨርሲቲ ዋና ግቢ የሚገኘው የጆን ኤፍ ኬኔዲ መታሰቢያ ቤተ መጻሕፍት ከተመሰረተበት ጊዜ ጀምሮ ለዩኒቨርሲቲ ተማሪዎች፣ መምህራንና ተመራማሪዎች እንዲሁም ለውጭ ሀገር ምሁራን ሰፊ አገልግሎት እየሰጠ ይገኛል። በአሁኑ ወቅትም ከተለመደው የህትመት አገልግሎት ባለፈ አገልግሎቱን ሙሉ በሙሉ ዲጂታል የማድረግ ስራዎችን እያከናወነ ይገኛል። ቤተ መጻሕፍቱ ከሰሞኑም የተመሰረተበትን 60ኛ ዓመት የምስረታ በዓል አክብሯል። በክብረ በዓሉ ላይ ንግግር ያደረጉት የትምህርት ሚኒስትር ዴኤታ ኮራጡ ሹኔ የኢትዮጵያና አሜሪካ ሁሉን አቀፍ ትብብርና አጋርነት ረጅም ዓመታትን ያስቆጠረ መሆኑን ገልጸው ትብብሩ በተቋማት ግንባታ፣ በቴክኒክ ድጋፍ፣ በአካዳሚ አቅም ልማት፣ በምርምርና የተቋማዊ ለውጥ ላይ ያተኮረ መሆኑን ገልጸዋል። ኢትዮጵያ የከፍተኛ ትምህርት ስርዓቷን ወደ ራስ ገዛ አስተዳደር ለማሸጋገር መሰረታዊ ለውጥ እያደረገች መሆኑንም አንስተዋል። The Kennedy Library has become a symbol of Ethiopia's enduring commitment to knowledge and the long-standing friendship between Ethiopia and the United States of America. የኬኔዲ ቤተ መጻሕፍት በኢትዮጵያና በአሜሪካ መካከል ያለውን የረጅም ዘመን ወዳጅነት የሚያሳይ ምልክት ነው። ቤተ መጻሕፍቱ መጻሕፍት የሚቀመጡበት ብቻ አይደለም፣ ትውልዶች የሚታነጹበትና የሚሰሩበት ትልቅ ስፍራ ነው። በኢትዮጵያና በአሜሪካ መካከል በከፍተኛ ትምህርት ዘርፍ የተጀመረው ትብብር ከ70 ዓመታት በላይ ያስቆጠረና ረጅም ታሪክ ያለው ነው። ኢትዮጵያና አሜሪካ የከፍተኛ ትምህርትን ለማሳደግና የተቋማትን አቅም ለመገንባት በጋራ ሰርተዋል። ትብብሩም በተቋም ግንባታ፣ በቴክኒክ ድጋፍ፣ በአካዳሚ አቅም ልማት፣ በምርምርና የተቋማዊ ለውጥ ላይ ያተኮሩ ሲሆን ባለፉት 5 ዓመታት ትብብሩ ወደ አዲስ ምዕራፍ ተሸጋግሯል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በበኩላቸው ሁለቱ ሀገራት በትምህርት ዘርፍ ያላቸው አጋርነት የላቀ መሆኑን በማንሳት የጆን ኤፍ ኬኔዲ ቤተ መጻሕፍትም አንዱ የትብብራቸው ምልክት መሆኑን አንስተዋል። አዲስ አበባ ዩኒቨርሲቲ ለበርካታ ዓመታት ተማሪዎችን፣ ምሁራንንና ተመራማሪዎችን እያገለገለ እንደሚገኝም ገልጸዋል። The Kennedy Library remains one of the most visible symbols of this enduring partnership. ኬኔዲ ቤተ መጻሕፍት አጋርነታችንን ከሚያሳዩ ምልክቶች አንዱ ነው። ለበርካታ ዓመታት በሺዎች የሚቆጠሩ ተማሪዎችን መምህራንና ምሁራንን በእውቀትና በግብዓት በማገዝ የአካዳሚክና የምርምር የጀርባ አጥንት ነው። የአሜሪካ የ250ኛ ዓመት የነጻነት በዓል ምክንያት በማድረግ የአሜሪካ የውጭ ጉዳይ ሚኒስቴር የትምህርትና የባህል ጉዳዮች ቢሮ የጆን ኤፍ ኬኔዲ መታሰቢያ ቤተ መጻሕፍትን በአምባሳደር የባህል ጥበቃ ፈንድ ለሽልማት መርጦታል። ይህም አዲስ አበባ ዩኒቨርሲቲ ተጨባጭ የወዳጅነት ምልክትነቱን የሚያሳይና ለበርካታ አስርተ ዓመታት ያስቆጠረ የከፍተኛ ትምህርት አጋርነታችንን ለማስቀጠል ማዕከል ሆኖ እንዲያገለግል ነው። ኢትዮጵያ የከፍተኛ ትምህርት ስርዓቷን ወደ ራስ ገዝ አስተዳደር ለማሸጋገር የጀመረችውን ስራ ለመደገፍ አጋርነታችንን አሳይተናል። የአዲስ አበባ ዩኒቨርሲቲ የአካዳሚክ ምክትል ፕሬዝዳንት ጄይሉ ኡመር ቤተ መጻሕፍቱ ትውልድ ተኮር መሆኑን ጠቅሰው ተማሪዎችና ምሁራንን በማፍራት የትምህርት እድገትና የቅርስና የባህል ጥበቃ መሰረት ሆኖን ማገልገሉን አንስተዋል። For 6 decades, the John F. Kennedy Memorial Library has stood as a cornerstone of scholarship. 6 አስርት ዓመታት ያስቆጠረው የጆን ኤፍ ኬኔዲ መታሰቢያ ቤተ መጻሕፍት በኤዲሰን ዩኒቨርሲቲ የስኮላርሺፕ የምርምርና የእውቀት ልውውጥ በማድረግ የማዕዘን ድንጋይ ሆኖ ቆይቷል። ተማሪዎችና ምሁራንን እንዲሁም በርካታ ትውልድን አንጿል። የአካዳሚክ ልህቀትና ለባህልና ቅርስ ጥበቃ ብርሃን ሆኖ ያገለግለ ነው። ስለሆነም በኢትዮጵያና በአሜሪካ መካከል በከፍተኛ ትምህርት ተቋማት ለ7 አስርት ዓመታት የዘለቀ አጋርነትን አጠናክረን እንቀጥላለን። ይህ ትብብር ተቋማትን ያጠናከረ፣ ለተማሪዎች ዕድሎች ያስፋፋና ህብረተሰባችንን የሚቀርጹ ፈጠራዎችና ምርምሮችን ያበረከተ ነው። ቤተ መጻሕፍቱ ትውልድን ለማነጽ ወሳኝ ሚና የሚጫወት በመሆኑ ከእድሜው ብዛት ያጋጠሙት መጠነኛ ጉዳቶችን ለማደስና በጥራትና በብቃት በሙሉ አቅሙ እንዲያገለግል ለማድረግ በትብብር ሊሰራ እንደሚገባም ጥሪ ቀርቧል። በእኛ ሀገር በስፋት ብዙ ባይለመድም ቀድሞ ምሩቃን የወጡበትን ትምህርት ተቋም አልማ ማተር ይባላል። እሱም መልሶ ማየት ይፈልጋል፣ ማገልገል ይፈልጋል። የህንጻ እድሳት ይፈልጋል። የተወሰነ ከፊል የአሜሪካን ኤምባሲ ለመርዳት ሞክረዋል፣ ግን ስቲል ብዙ ይፈልጋል። እዛ ላይ መሳተፍ ይቻላል። ዜጎችን መጥቀም ከፈለግን፣ የተማሪ ማህበረሰብ መፍጠር ከፈለግን፣ የሚቻቻል ማህበረሰብ መፍጠር ከፈለግን ጥራት ያለው ትምህርት የሚሰጥበትን ፋሲሊቲ ማልማት ነው።